ስራዬ ልስራበት አንተ እስኪ ዞር በል ምን ሆነ ነው ጉዱ ቆንጆ የጎመን ጥፊ ከቀመስኩ ላይ ቀር ጉድ ያስባለኝን ነገር ለማዘር ለማሳየት ሰሚት 20 ሜትር ወደሚገኘው ብለስስባና ወይባ ጢስ ይዣት መጣሁ። በቃ ነው ምላችሁ በቃ ጉድ የሚያስብል መስተንግዶ ጉድ የሚያስብል ፈገግታ ማዘርን ወደ ውስጥ ይዣት ገባው። በቃ ጉድ ላሳያት ነው ምላችሁ። ለካ አሁን ሲገባኝና ሲገለጥልኝ የከተማችን ሴቶች ለካ እዚህ እየመጣችሁ ነው ወንዱን ጉድ የምታስብሉት። ማዘሯን እዚህ ጋር አንዳንድ ነገር እያሳዩአት ነበረ። ሴቶቻችን እንዴት ሆኖ ፈሽ እንደሚሉ ሆፕ አርገን ካስቀመጥናት በኋላ ለማዘሯ አንዳንድ የፀጉር ቲፖችን እንሰጣታለን። እሷም ወደው ነበረ። በቀጣይ ደግሞ ሴቶች እንዴት ሆነው እግራቸውን እንደሚሰሩ እየነገርኳት ነበረ ከነጫሞ። አረ ነውር ነው፣ አረ ችግር የለውም ነውር ነው፣ አረ ችግር የለውም ነውር። በቃ የተፈጠረው ነው ዝግብ ነው ምላችሁ። እዚህ ጋር ነው ትልቁ ጉድ የተፈጠረው። እኔ ላሳይሽ ነው ይዤሽ የመጣሁት ገንዘብ የለኝም። ጉድ አታርጊኝ ስላት ማዘሯ ሳልሰራ አልወጣም ብላ ቅቅም በቃ ጉድ ከማለት ውጪ ምንም አማራጭ አልነበረኝም። ባለሙያ መጣች። በፀጉሯ ላይ ስለምትጠቀማቸው ነገራቶች እያስረዳቻት ነበር። ማዘር በጥያቄ ማፋጠጥ ጀመረች። የቀረ አንዳች ነገር የለም። ከርከዴ፣ እርጎ፣ አቡካዶ እዚህ ጋር እርጎን አልቻልኩም። ማዘር ከምትቀበዩ ይልቅ ብትጠጪ ይሻልሻል ጉድ አለች ማዘር። በቃ እዚህ ጋር አቡካዶ አለልሽ ከፈለግሽ። ኧረ ቆንጆ ጥፊ ዛሬ ፀጉሬ ልሰራበት እንጂ ልበላው አይደለም ውጣልኝ አለችኝ። በቃ እዚህ ጋር እኔ ትቼ ወጣው። የውህድ አይነት ተዋሃደ ነው ምላችሁ። ማዘር ጭንቅላት ላይ እብስ አቤት ቅዝቃዜ ፈንተው ማለት ጀመረች ማዘሯ።